ሆሳዕናን በዓል በጥልቀት ካላስተዋልነው አንድ ትልቅ ምስጢር ሊያመልጠን ይችላል። ያኔ ሕዝቡ ንጉሥ ይጠባበቅ ነበር። ነገር ግን በልባቸው የሳሉት የራሳቸው ምስል ነበራቸው። በሥልጣን የናኘ ንጉሥ፣ ኃያል የሆነ ንጉሥ፣ ጠላቶቻቸውን ድምጥማጣቸውን የሚያጠፋ ንጉሥ ነበር የጠበቁት። ግን ኢየሱስ መጣ። በጦር ፈረስ አልነበረም፣ ከሰራዊት ጋር አልመጣም፣ በጉልበት አልነበረም። ይልቁንስ በአህያ ውርንጭላ ላይ ሆኖ መጣ። ዓለም እንደሚረዳው ጥንካሬን የምትፈልጉ ከሆነ ይህ ጨርሶ ትርጉም አይሰጥም። በዚያ ዘመን ነገሥታት ወደ ጦርነት የሚሄዱት በፈረስ ነበር። አህያ ግን የሰላም ምልክት ነው። ኢየሱስ ወደ ከተማዋ የገባው ሮምን ለመውረር አልነበረም። እርሱ ሊያሸንፍ የመጣው ከዚያ የላቀ ነገርን ነው። እርሱም የሰውን ልብ ነው። ይህ ቅጽበት ልዩ የሚያደርገው ይኸው ነው። ምክንያቱም እግዚአብሔር ሰዎችን በግድ እንዲድኑ አላደረገም። ይልቁንስ እውነቱን የገለጠው ማየት ለሚፈልጉና ለተራቡ ልቦች ብቻ ነው። ትሑት ንጉሥ ትኩረት የማይለምን፣ ራሱን በትዕይንት የማይገልጥ፣ ግን ደግሞ ትንቢቱን በዝምታ የሚፈጽም። እነሆ ንጉሥሽ ይመጣል። ያሰቡት አይነት ንጉሥ አልነበረም፣ ግን ያስፈለጋቸው እውነተኛ ንጉሥ እርሱ ነበረ። ዛሬም ነገሩ ወደኛ ይመጣል። ምክንያቱም ዛሬም ቢሆን ብዙዎች ኢየሱስን በፈለጉት መንገድ ብቻ እንዲመጣ ይጠብቃሉ። ሁሉንም ነገር አሁኑኑ እንዲቀይር፣ ኃይሉን በሚታይ ተአምር እንዲያሳይ፣ እኛ የገመትልነት ቦታ እንዲይዝ። ግን ኢየሱስ አሁንም የሚመጣው በዚያ መንገድ ነው። በትሕትና በየዋህነት ልብን የሚያንኳኳ እንጂ በግድ የማይገዛ ነው። ካልተጠነቀቅን ግን ሊያመልጠን ይችላል። እርሱ ስለሌለ ሳይሆን እኛ በጠበቅነው መንገድ ስላልመጣ ነው። ሆሳዕና ዝም ብሎ በዓል ብቻ አይደለም፣ የማስተዋል ጉዳይ እንጂ። እርሱ እንደ ማንነቱ እንቀበለዋለን ወይስ እኛ እንደምንፈልገው እንዲሆን ብቻ? ምክንያቱም ያ በአህያ ላይ ሆኖ የገባው ንጉሥ ለመታየትና ሕዝቡን ለማስደሰት አልመጣም። እርሱ የመጣው ራሳቸውን ዝቅ የሚያደርጉትን ሊያድን ነው እንጂ። ተባረኩ።